አዎ በ4.2 ሚሊዮን ብር ቤት እየሸጥን ነው። አፍሪካ ህብረት መገኛ ነው ቡልጋሪያ። ከዛው ፊት ለፊት ነው እኛም ሳይት የሚገኘው። የተለያዩ ኤምባሲዎች አሉ፣ ዲፕሎማቶች የሚኖሩበት ስፍራ ነው፣ ምቹ ነው። በተጨማሪም ደግሞ ለኢንቨስትመንትም ተመራጭ ቦታ ነው። አትርፎ ለመሸጥም ሆነ ለመከራየትም በዶላር የሚከራይ ስፍራ ነው። በፍሎር 4 አባወራ ብቻ ነው የሚኖረው። ሰፋፊ ኮሪደር ነው ያለው፣ ምንም መጨናነቅ አይፈጥርም ማለት ነው። እንዲሁም በአራቱም አቅጣጫ ብርሃን በደንብ ያገኛል። የተፈጥሮ ብርሃን በደንብ ያገኘዋል። አፓርተማ ላይ ለየት የሚያደርገው ከሌላው ማለት ነው አብዛኛውን ጊዜ አንድ መኝታ ላይ ሜድስ ሩም አይኖርም አብዛኛው ዲዛይን ላይ። እዚህኛው ላይ ግን እኛ ላይ አካተነዋል ማለት ነው። ሰላም ውድ ኑሮ በሸገር ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ በከተማችን ቤት በተወደደበት ጊዜ ብዙ ሰው ሀሳብ በሆነበት ወቅት አንድ የሪል ስቴት ካምፓኒ በ4.2 ሚሊዮን አጠቃላይ ዋጋ ቤት እየሸጠ እንደሆነ ሰምቻለሁ። እንግዲህ ዋጋው የማይታመን ስለሆነ እውነት መሆኑን ለማጣራት እዚህ ቢሯቸው ተገኝቻለሁ። አብረን ገብተን እውነት ነው ወይ የሚለውን እናውቃለን። እኔ መልክተ ነኝ፣ አብራችን ቆዩ። ሰላም ሰላም፣ እንዴት ነሽ? ምኞት እባላለሁ። ሊዲያ ፕሮፐርቲስ የሽያጭ አማካሪ ነኝ። ጥሩ። እኔ ደግሞ መልክተ እባላለሁ። ዛሬ እንግዲህ የመጣሁት 4.2 ሚሊዮን ብር አጠቃላይ ክፍያ ቤት እየሸጣችሁ የቤት ባለቤት እያደረጋችሁ እንደሆነ ሰምቼ እውነት ነው ወይ የሚለውን ለማረጋገጥ ነው። እና እንዴት ነው? እውነት ነው። አዎ እየሸጥን ነው። በ4.2 ሚሊዮን ብር እየሸጥን ነው። ይህም እንግዲህ ሙሉ ክፍያ ለሚከፍል ነው። ተጨማሪ መረጃዎችን ደግሞ ውስጥ ገብተን ዲቴል እናወራለን ማለት ነው። በድጋሚ እንግዲህ እንኳን ደህና መጣሽ ብለናል። እንኳን ደህና ቆይሽኝ። አዎ በ4.2 ሚሊዮን ብር ቤት እየሸጥን ነው። ይሄ እንግዲህ ቡልጋሪያ ጋር ነው የሚገኘው። አሁን 4.2 ሚሊዮን ያልኩሽ እንዳከፋፈሉ ይለያል። 4.2 ሚሊዮን ብር የሚሆነው ሙሉ ክፍያ ሲከፍሉ ነው ማለት ነው። ባለ አንድ ነው፣ 53 ካሬ ነው። እንዲሁም ቀስ ብዬ ነው የምከፍለው የሚል ካለ ደግሞ 15% ከፍሎ ቀስ ብሎ በፕሮግረስ መክፈል ይችላል ማለት ነው። እንግዲህ አፓርትመንቱ እንደምታየው G+16 ነው። በጣም ሌክዠሪ ዲዛይን ነው የያዘው። ከታች ስንጀምር 4 ቤዝመንት ነው ያለው። ከአንደኛ እስከ 3ኛ ሱቆች ናቸው፣ ኮሜርሻሎች ናቸው። ከዛ ደግሞ ከ4ኛ እስከ 16ኛ ደግሞ አፓርትመንቶች ናቸው ማለት ነው። እንደምታዩ ቆንጆ ዲዛይን ነው። ውስጡ ላይ ደግሞ ስናይ በፍሎር 4 አባወራ ብቻ ነው የሚኖረው። ሰፋፊ ኮሪደር ነው ያለው፣ ምንም መጨናነቅ አይፈጥርም ማለት ነው። እንዲሁም በአራቱም አቅጣጫ ብርሃን በደንብ ያገኛል። የተፈጥሮ ብርሃን በደንብ ያገኘዋል። ካሬዎቹ አማራጮች ስንሄድ ደግሞ ባለ 1 53 ካሬ እና 69 ካሬ አለ። ባለ 2 ደግሞ 122 እና 105 ካሬ አለ። ባለ 3 ደግሞ 160 ካሬ አለ ማለት ነው። ሰፊ ካሬ የሚፈልግ ሰው ማለት ነው። ስለዚህ በተለያዩ አማራጮች ይዛችኋል ማለት ነው። አዎ እዚህ አፓርተማ ላይ ለየት የሚያደርገው ከሌላው ማለት ነው አብዛኛውን ጊዜ አንድ መኝታ ላይ ሜድስ ሩም አይኖርም አብዛኛው ዲዛይን ላይ። እዚህኛው ላይ ግን እኛ ላይ አካተነዋል ማለት ነው። በጣም ቆንጆ። ሌክዠሪ እንደመሆኑ መጠን አፓርታማ የሚያሟሉት አሚኒቲዎች አሉት። ለምሳሌ ከፓርኪንጉ ስነሳ 3 ቤዝመንት አለው። በካር ሊፍቲንግ ነው የሚሄዱት መኪኖቹ። ከዛ ደግሞ ሊፍት አለ፣ ሰፋፊ ሊፍቶች አሉ፣ 2 ሊፍቶች አሉት። ዊልቸር፣ ትላልቅ ነገሮች እንትን ማለት የምንችልባቸው ሊፍቶች ናቸው። ከዛ ደግሞ ጋርቤጅ ሹተር አለ። ማንኛውም ሰው 16ኛም 12ኛም ያለ ሰው እዛ ሆኖ ወደ ታች እንትን ማለት ይችላል ማለት ነው። በተጨማሪም ደግሞ ባካፕ ጄኔሬተሮች እንዲሁም ደግሞ እንደምታየው የአፓርትመንቱ ዲዛይን በሁሉም በኩል የፀሐይ ብርሃን ያገኛል። እሱም ደግሞ አብዛኛውን ሰው የፀሐይ ብርሃን እንትን ይላል ይወዳልና እሱም አይላ እነዚህን አክሰስ ማድረግ እንችላለን። በጣም አሪፍ ነው። እንግዲህ በዚህ ዋጋ እንደዚህ ጥንቅቅ ያለ ዘመናዊ ቤት ነው የምትይኝ። በጣም ደስ ይላል። ውስጡን አይተናል። አካባቢውስ ላይ ምን ማህበራዊ መገልገያዎች አሉ? ይታወቃል እንግዲህ ቡልጋሪያ የአፍሪካ ህብረትን ጨምሮ ሌሎች ኢንተርናሽናል ድርጅቶችም አሉና እስኪ ማህበራዊ መገልገያዎችስ ምን አሉ? ያው እንዳልሽው የአፍሪካ ህብረት መገኛ ነው ቡልጋሪያ። ከዛው ፊት ለፊት ነው እኛም ሳይት የሚገኘው። የተለያዩ ኤምባሲዎች አሉ፣ ዲፕሎማቶች የሚኖሩበት ስፍራ ነው። ይሄ ማለት እንግዲህ ለመኖር ምቹ ነው ማለት ነው፣ ሴኪዩር ነው ማለት ነው። ከንግድ አንጻር ደግሞ ሱቆችም ለሚገዙ ለሜክሲኮ ቅርብ ነው።
አክሰስ ማድረግ ይችላል። ቢዝነስ ሴንተር ስለሆነ ማለት ነው አካባቢው። እንዲሁም ደግሞ ኢንተርናሽናል ስኩሎች፣ የእምነት ተቋማቶች አሉ። እንዲሁም ደግሞ ፓርኮች አሉ። መዝናናትም ለሚፈልግ ሰው እንግዲህ እዚህ ጋር ኢንቨስት ለማድረግ የሚፈልግ ሰው ጥሩ ሎኬሽን ነው። እነዚህን እንትኖች አክሰስ ማድረግ ይችላል ማለት ነው። ያ ማለት እንግዲህ ለመኖሩም እንደምታዩ እንደነከርኩሽ ነው፣ ምቹ ነው። በተጨማሪም ደግሞ ለኢንቨስትመንትም ተመራጭ ቦታ ነው። አትርፎ ለመሸጥም ሆነ ለመከራየትም በዶላር የሚከራይ ስፍራ ነው። ቦታው ቆንጆ ነው። በጣም ሎኬሽኑ ቆንጆ ሎኬሽን ነው። በጣም ቆንጆ። እስኪ አሁን እንግዲህ ያው ቤት ትልቅ ኢንቨስትመንት ነው እና ስለ ሊዲያ ፕሮፐርቲስ ንገሪኝ። ምን ሰርታችኋል? ሊዲያ ፕሮፐርቲስ እንግዲህ ከዚህ በፊት በኮንስትራክሽን ዘርፉም ነበረበት፣ ሊዲያ ሚሞሪያል ኮንስትራክሽን የሚባል በተጨማሪም ደግሞ በማቴሪያል በማቅረብ ላይ ነበረ። አርኮል ኮንስትራክሽን የሚባል ድርጅት ነበረ። በሪል ስቴቱም ዘርፍ ደግሞ ዳይናሚክ ሪል ስቴት በማርኬቲንግ ዘርፍ ነበረበት እና እነዚህ ልምዶች አንድ ላይ በማድረግ አሁን ደግሞ የራሳችንን ፕሮጀክት በተለየ ለየት ባለ ዲዛይን ይዘን መተናል ማለት ነው። በጣም አሪፍ። እንግዲህ ሚክስድ ዩዝ ነው ብለሽኛል አይደለ? ቅድም ስለ መኖሪያ ቤቶቹ ካሬ ጠቅሰሽልኛል። አሁን ደግሞ እስኪ ስለ ሱቆቹ ካሬ እና ያከፋፈል ሁኔታ እናንሳ። ወደ ሱቆቹ ስንመጣ ከአንደኛ እስከ 3ኛ ድረስ ሱቆች ናቸው። እዚህ ላይ ከ33 ካሬ ጀምሮ አለን አማራጮች አሉን። ዋጋው ደግሞ ከ250 እስከ 350 ያው እንደየፍሎሩ ይለያያል ማለት ነው። ሌላኛው ደግሞ አከፋፈል ነው። አፓርትመንቶቹ ጋር ቅድም እንዳልኩሽ ሙሉ ክፍያ ለሚከፍል ሰው 20% ቅናሽ አለ ማለት ነው። ከሁሉም ላይ ማለት ነው? አዎ ከሙሉ ክፍያው ላይ። አሁን ለምሳሌ ባለ አንድ 53 ካሬ ነው 5,054,000 የነበረው ወደ 4.2 ይወርዳል ማለት ነው። ይሄ ማለት ሙሉ ክፍያ ለሚከፍል 20% ቅናሽ አለው ማለት ነው። ቀስ ብሎ ደግሞ በፕሮግረስ ካልገነባን ክፍያ አንጠይቅም ማለት ነው። ይሄ እንግዲህ የሚሆነው በ7 ዙር 15 እያደረገ ክፍያውን እስከ 2 ዓመት ድረስ ከፍሎ መጨረስ ይችላል ማለት ነው። ማጠናቀቅ ይችላል። ስለዚህ አሉ በሚባሉ አማራጮች ሰዎች መክፈል ይችላሉ። በጣም ቆንጆ። በምን ያህል ጊዜ ነው የምታስረክቡት? እሺ፣ እኛ እንደ እቅድ የያዝነው በ2 ዓመት ለማስረከብ ነው። ቅድም እንዳልኩሽ 2 ሲስተር ካምፓኒዎች አሉን፣ ሊዲያ ሚሞሪያል ኮንስትራክሽን እና አርኮል ማቴሪያል የሚያቀርብልን ድርጅት አለ ማለት ነው። ይሄ እንግዲህ ያግዘናል ስራችን ላይ። አሁን ላይ ብዙ ግንባታዎች ማቴሪያል የሚያቀርብላቸው በማጣት ምናምን ነው ወደኋላ እንትን የሚሉት እና እኛ ደግሞ ልምዱ ስላለ ሲስተር ካምፓኒዎችም ስላሉ እነሱ ያግዙናል፣ አቅርቦት የሚያደርጉም ስላሉ። በተጨማሪም ደግሞ አሁን ላይ ፖስት ቴንሽን ቴክኖሎጂ አለ። ይሄ ማለት ገንዘብ ለማድረግ ያክል አሁን ለምሳሌ ትላልቅ ኮለኖች አሁን አብዛኛው የሚገነቡት ይሄ ማገር እንትን ተብሎ ምናምን ነው፣ እንጨት ተደርድሮ ምናምን ነው የሚገነቡት። ይሄ ጎትቷል ኋላ ቀር ነገር ነው እና ይሄኛው በ15 ቀን ውስጥ ስላፍ እንድንሞላ ተደርጎ በፈጣን ሁኔታ የሚገነባ ነው እና ደግሞ ውስጡ ላይም ይሄ ትላልቅ ኮለኖች አይኖሩም። ሪዲዛይንም ለማድረግ ምቹ ነው ማለት ነው። በጣም አሪፍ። ስለዚህ በ2 ዓመት ማስረከባችሁ ጥርጣሬ የለውም ማለት ነው? ጥርጣሬ የለውም። በጣም ደስ ይላል። በጣም አሪፍ። እንግዲህ እስኪ ጠቅለል አድርገሽ ማለት የምትፈልጊው ነገር ካለ ድር ልስጥሽ። ኦኬ፣ ማለት የምፈልገው ነገር ሎኬሽኑም ቆንጆ ነው። እንደምታዩ ዲዛይኑም ቆንጆ ነው። ሌክዠሪ አፓርትመንት ነው። ከአሪፍ አፎርደብል ከሆነ ፕራይስ ጋር ነው ይዘን የመጣ ነው። ስለዚህ ዲስካውንቱ የሚቆየው ለ2 ቀናት ስለሆነ ፈጥነው ኮንታክት ያድርጉ እንላለን። በጣም አሪፍ። ስለዚህ የእኛ ቤተሰቦች እናንተ ማግኘት ቢፈልጉ በምን ያገኟችሁ? ከታች በምናስቀምጠው ስልክ መደወልም ይችላሉ። ዋትሳፕ ላይም አለ፣ በሱ እኛ ማግኘት ይችላሉ። በጣም አሪፍ፣ ጥሩ መረጃ ሰተሽኛል። ቴንኪዩ በጣም። እኛም ስለመጣሽ እናመሰግናለን። ቤተሰቦች እንግዲህ በ4.2 ሚሊዮን ብር ቡልጋሪያ ለአፍሪካ ህብረት ቅርብ በሆነ ቦታ ላይ ቤት እየተሸጠ መሆኑ እውነት እንደሆነ አረጋግጠናል። እንግዲህ የሊዲያስ ፕሮፐርቲስ ቤተሰብ መሆን የምትፈልጉ ሰዎች ጥሩ መረጃ ነው ብዬ ተስፋ አደርጋለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።